ሄድበት እሺ ያ ችግር የለም ወሳፕ አብዱ ወሳፕ ሄሉ እንዴት ነሽ? ደህና ነሽ ወይ? ኦ ቆይ ማይኬ ትንሽ አረቅ እንትን ብቻ እንዳይታይ ልብስ ወደ ላይ ተገለ ልብሷ ተገለበ የሚል ዜና ደግሞ ይሰማል። ያ ወይ አብዱ የኔ አሪፍ ነው እሰማሻለሁ በደንብ። ያ እና የኔ ተቀንሶ ምን አዲስ እጅ ከምን ብላስ ከምን ያ አይ ሄሉ ባለፈው ጨረፍ አርገሽ የተነሳው ጉዳይ ነበርና የሃፒ ኬዝ ማለት ነው ላስት ታይም ከፍተነው የነበረው በተወሰነ ውጤት አግኝተንበት ምናምን የተደሳሰት ነው እና እሱ ነገር ስቲል እየሄደ ነው ታውቂያለሽ እና አሁን በቀደም ደግሞ ትንሽ ቆይ ማይክል አስተጋብቶብህ ነው አጃሻ አብሽር ያ ችግር የለም መግባት መውጣትም እኔው ከፈለኩ በደም እችልበታል እሺ ግን ቴንኪው እሺ አይ ቲንክ ይሄን ሙድ ስለፈለኩት ብቻ ነው እሺ የቆየሁበት ያ ጅመጅርተቲን ኩባሲ ከባ ብያን ፈጋኔ ያደኸይተኒ ኸባ ጉምጉማ መለመራኔ እኔ ሌሉ መጥቻ በማን ላይ ትላለ የአብዱን ቦታ ትሸፍናል እሺ እና እሱን ነገር ከእንትን ለማድረስ አይ ቲንክ መቼለ አብዱ ኔትወርክ ቀይ ነው ልካለ ኢትዮ አንድ ሰው ከብሎክ እንዳታውጭ አንድ ሰው አንቺ ብቻ ነሽ ብሎክ ማድረግ የምትችይው የእውነት ታውቂያለሽ አብዱ ኔትወርክ ቀይ ነው አትቆረም ያው ነው አሁን መጣ ኦኬ እሺ እና ያው እንደምታውቂው እኛም ያደረግነው ብዙ ጥረት ነበረ ከዛ አንዳንድ ሰዎችም ምናምን ያደረጉት ጥረት ነበረ ኢትዮጵያ ላይ ምናምንና በቅንጅት መስራት አለብን ብለን ስላሰብን አይ ቲንክ የነማሙሽ ቲሞችም አንዳንድ ነገር የሚያደርጉት ነገር ስላለ ከኛም ቲም የሚፈልጉት እርዳታ ስላለ አላማችን ሃፒ ለፍትህ ማነው ሃፒ ጥቃት የደረሰባቸው ልጆች ፍትህ እንዲያገኙ ስለሆነ ያን ታርጌት አድርገን አንድ ላይ ተቀናጅተን መስራት አለብን የሚል ሐሳብ መጥቶ ነውና አሁን ማሙሽና ሐናም እዚህ መተው ባለፈው ኤክስፕሌን አድርጌላችኋለሁ እኛ ያደረግነውን ከመጀመሪያው ጀምሮ የነበረውን ኤፈርት ሚስ ኮሙኒኬሽን ስለነበረ በደንብ አብራርቼላቸው ተግባብተናል እነሱም ያደረጉትን ነገር አንደርስታንድ እናደርግ እንደነበረና ሪኮግናይዝም እንደምናደርግ ነግሬያቸዋለሁና አሁን እዚህ ይመጣሉ ከማሙሽ ጋርም ሰላም እንፈጥራለን ሐናም ደግሞ የምትፈልገውን ከኛ የምትፈልገውን እገዛ ወይ ከሚያደምጡም ሰዎች የሚያስፈልጋትን እገዛ ትገልጽልንና ጉዳዩን ታርጌት አድርገን በዛ መንገድ እንድንሄድ ነው ሄሉ ችግር የለውም አለው በቃ በጣም አሪፍ አይ ቲንክ ማሙሽ ካለ እስቲ አንድ ጻፍና ግባ ሐናም አለች አንድ ጻፉና ግቡና እዚህ ያው መወያየት ያለበት ነገር እናወያያለን ኢንተረስቲንግ አይመስልሽም ሄሉ ምክንያቱም ቁም ነገሩ እሱ ነው በቀደም ይገብቶሻል በማይሆን ነገር የጎንዮሽ እንትን ከመግጠም በዚህ መሃል የሚጠቀመው ሃፒ ነው ምናልባት እዛ አንዳንድ የሚያስፈልጉ ነገሮችን እኛም እየተሯሯጥን እሱ ላይ ጫና እንዲደረግበት አላደረግን ሆኒዬ ብላብንም እሷ ነው ሃኒ እሷ ናት አስገቢያት እንትን ነው ፕራይቬሲ ነው ስሙ ፕራይቬሲ ላይ ነው አንቺ ግን ማስገባት ትችላለሽ
ኦኬ ሃፒ ከተመቸ ግባ ካልሆነም ኢትስ ኦኬ ሌላ ቀን ማድረግ እንችላለን። ማን ነው ሃፒ ያልኩኝ? ማሙሻ ማሙሽ ከተመቸ ግባ። ማይመች ሁኔታ ላይ ካለ ደግሞ ሌላ ጊዜ እናደርገዋለን። ሶ ሀና እሷ ናት። ተዋወቁ። ሀና እንግዲህ እዛ መሬት ላይ ሆና መጀመሪያ ያው አይለን እንዴት ነሽ? ቀጤ ራስሽን ማስተዋወቅ ትፈልጊያለሽ ወይስ እኔ ላስተዋውቅልሽ? ኔትወርክ ቀይ ወስድ የተቋረጠም ቢሆን ይሰማል። ኔትወርክ እዚህ ጋር ያሳያል እኮ ገና 1% ነው። ሄሉ ምናልባት ማሙሽ ብሎክ ላይ ነው ያለው መሰለኝ። ማሙሽ ብሎክ? አዎ ከብሎክ ፍቱት አለ እንደዛ። እኔ እኮ ማልቦልከው ሰው ብዛት ሰለቸኛውስ። ቆይ ኔትወርክ ዋስተም ይመጣላት እንትና ጂረ አይገርምም? ኔትወርክ ያለኛል። ችግር የለውም እንትን ማሙሽ ብሎክ ላይ አይደለም። ኦኬ በቃ መጣ። አሁን መጥቷል። አሁን ገብቷል። አየሁት ሲገባ። ኔትወርካቸው ውስጥ የሚስተካከለው ኢትዮዬ አስገቢ ማሙሽ የሚመች ቦታ ከሆንክ ያ መግባት ትችላለህ አሁን። ኦኬ ያ አሁን ማሙሽ መጥቷል። ወደ እንትኑ ከመግባቴ በፊት ግን ሄሉ በቃ እንደነገርኩሽ ነው። እነ ማሙሽ የሰሩት ስራም አለ፣ እኛ የሰራነው ስራ አለ። ያንን ጀስት ሪኮግናይዝ አድርገን አሁን ፎከስ ማድረግ ያለብን እንዴት መረዳዳት አለብን በሚለው ነውና ማሙሽ ዌልካም ባክ ሰላም ተባባሉና ማለት በግልጽ ምንድነው እዚህ ጋር ያገናኝ ነው ኤግዛክትሊ ጣጣጣጣጣ እዚህ ጋር ያገናኘን ኬዙ እየሄደ ነው ኢትዮጵያ ላይ ኦኬ ዲቴሉን ትነግረናለች። አኒ ኔትወርኳ ሲስተካከልላት የሚያስፈልጉ ነገሮች እንዳሉ ተነግሯታል። ከዛ ኦኬ ሃፒ ላይ ኬዙን ለማጠናከር ማለት ነው። ስለዚህ እኛ ጋር ምን እንደምትፈልግ ትነግረናለች። ሶ ዲቴሉን ትነግረናለች። ከማሙሽ ጋር ደግሞ አላስፈላጊ ጭቅጭቅ እንዳይኖር ተግባብተን እንድንሰራ ብቻ ነው። በቃ ፒስ ነው። ከዚህ በኋላ ምንም ነገር መፍጠር አያስፈልግም ለማለት ነው። መጀመሪያ ላይ የያዘው አቋም ጋር ከኛ የማይስማማ ነበር። አሁን ኋላ ላይ ከኛ የሚስማማ አቋም ላይ ያለው። ስለዚህ የሚያጣላን ነገር የለም ብዬ ስላሰብኩ ነው። ይሄ እና የመጣለት አለመጣለት ሳይሆን ኦሬዲ መንግስት አምኖበት በኢንተርፖል አማካኝነት ይዟቸው ገብቷል አይደል? ዛት ሚንስ ኦሬዲ በቃ መንግስት የያዘው ጉዳይ ነው። ፍርዱም ምንም በምን አይነት ነገር እንደተከሰሱ ዝርዝሩ ወጥቷል። በዛ ሁላ ነገር የሚጠየቁ ናቸው። የኛ እንቅስቃሴ ሌላው ምንድነው የሚያስፈልገው? ለምንድነው አልገባኝም። ለዛ እኮ ነው አሁን ሃኒ አስቸገራት እንጂ እሷ ትነግረን ነበር። ሞሪያ እሷ ትነግረን ነበር። ራሱ ማሙሽም አለ አይደል? ይናገር። ማሙሽ ሰላም ብያለሁ። ግባ። ሄል ሰላም፣ እንዴት ነሽ? ዋትስአፕ ያ እንዴት ነሽ? ያ አይ እና አብዱል ጋር አውርተናል ምናምን እና ምናልባት እዚህ ጋር አሁን አንድ የሚያደርገን ነገር ቢኖር ታርጌታችን ሃፒ ነው። እናንተ የሚያደርጋችሁትን ነገር አንክድም፣ እሱ እናውቃለን። ይሄ እንደ ህፃን ልጅ ገባሽ፣ እኔ ነኝ የከሰስኩት ምናምን፣ እሱ ቻይልድሽ ነገር ነው። እኔም አላምንበትም። ገባሽ? እናንተ የሚያደርጋችሁት ነገር አለ። በዛ አንቺ ካነሳሽው በኋላ ነው ነገሩ እንዲከርበት ያደረገው። ገባሽ? እንጂ ከዛ በኋላ እንኳን አርፎ ተቀምጦ ነበር ልጅየው። ከዛ ደግሞ አሻፈረኝ አለ። አሁን እንጦሮንጦስ ገባ። ኢትስ ኦኬ። እኛም ከወዲያ እንደዛ አንደለም። እኛ ነን የከሰስነው ምናምን አንደለም። ግን ዋናው እሱ አሁን እዛ ገብቷል። ቴዲንም አናግራው ነበረ። የሚያስፈልጋት ነገር አለ። በተለይ እንትናን የምታገኛት ከሆነች ሙኒትን ስልኳን አትመልስም፣ የድሮ ስልኳን እና እሷን ብታገኛት አሪፍ ነው።
እና እቺ ደግሞ ራሷን አጠፋች የተባለችውን ሴት ከዝኗን አግኝታታለች። አና ኖሮ የት ነው ያለችው ያለችኝ ብቻ እዛ ነው የምትኖረው ኖርዌይ። ያ እና መጀመሪያ ትረስት አላረገቻትም ነበረ አባትየውን ለማገናኘት ማለት ነው። ገባሽ? አሁን ክሱ እንዲበረታበት ነው። ምክንያቱም አሁን የተከሰሱት በዚህ በሂውማን ትራፊክ ምንድነው ይሄ ህገወጥ ገንዘብ ዝውውር ነው። ትንሽ ሃፒን እንትን ያለበት ግን በብዛት ክሱ እንትን የሚለው ጫና የበዛበት ያኛው ልጅ ላይ ነው፣ አብሮት ያለው ላይ። ሃፒ ከሚሊዮን ብር በላይ ትራንዛክሽን አላረገም እና ተባባሪ በሚል ነው ያስገቡት እሱ ነው። እና የሃና ክስ ሁለተኛ ክስ ነው። ገባሽ? አሁን ምንድነው የዛች ራሷን አጠፋች የተባለችው ሴት ቤተሰብ ቢመጡ ክሱ ይበረታበታል። እሱ ላይ እንተባበር፣ አብረን እንስራ በቃ ነው ያልኩት። የኛን ነገር እንተውና ነው ያልኩት። ቴዲም የድሮውን እያነሳ ሃፒ እኔ ስተኛ ነው ደጀሪና ሃፒ የቤት የሚሳደቡት እናንተንም ምናምን እየለጠፉ የሚሳደቡት ፐርፐዝሊ እኔ እንደዛ አድርጌ አላውቅም። ምልሽ ነው እኔ ላይ እንትን ካለበት ቅራኔ በኋላ እናገራለን። አሁን እሱ ላይ ፎከስ እናድርግና አብረን እንስራ ነው ያልኩት። አናም እሱ እነዚህ በተደፈሩት ልጆች ዙሪያ ላይ ነው ክሱን። እኛ ደግሞ ራሱን የቻለ ክስ እንዲመሰረት ይደረግ መንግስት ካለው ክስ ጎን ለጎን ነው ሐሳብ። yes እንደዛ ነው ያልኩሽ። እና እንተባበርና ሁላችንም አንድ ላይ ሰርተን ክሱን እናበርታበት ነው ያልኩት። አሁን ለምሳሌ በሃና ብቻ ጥቂት ጊዜ ሊፈረድበት ይችላል። ግን እነኚህ አሁን የተደፍራ ማኖች ራሷን ያጠፋች የተባለችው ብትመጣ እናቺ የተደፈረችው መታ ዛሬ ገባሽ? ያን አሁን እነ ሙኒት ምናምን ጮሁ፣ እነ ብርጅስቶን ጮሁ፣ ምን አደረጉ? ምንም አላደረጉም። አየሽ? አሁን ነው እየከረረበት የመጣው። እኔም ደግሞ በሰዓቱ ጥያቄ ስለነበረኝ ነው ከሱ ጎን የቆምኩት። እያሽቃበርኩ አልነበረም። እሱን ባለፈውም ነግሬሻለሁ። የሆነ ቪዲዮ አለ በ1000 ብር የተደራደርኩበት። እሱን ቪዲዮ እሷ ቴክስት የላከችውም አለ። እሱን አይቼ ነው ኒውትራል የሆንኩትኝ። ደፋሪ አይደለም አላልኩም። እረፉ፣ ጀጅ አታርጉ፣ እረፉ ነው ያልኩት በሰዓቱ። ያኛው ቪዲዮ ይምጣና ብዬ መናን ሳወራት ሙኒት ራሱ ከጆሮዋ ላይ ስልኩን ትቀማት ነበር እንዳታወራ። ገባሽ? ሙኒት ዝም ብላ አደባባይ ላይ መውጣት ነበር የፈለጋችሁ። እሱኛውን ቴክስት እልክልሻለሁ። ራሷ መና ለአሳረኛው የላከችለትን ቴክስት ከነ ድምጿ ጭምር። ማሙሽ እባክህ ከዚህ በላይ የምንትናን ስም አታጥፋ ነው አይደለም። አሁን ጥሪ እያደረክላት ከእንደገና ስሟን ከእንደገና የዛ ጊዜ ይበቃል። ባለፈው እንደዚህ አድርገው ነው ከሚዲያ ያጠፋት አሳቀው ልጅቷን አይደለም። አሁንም መጥቶ እንፈልጋት ልጅቷን እንፈልጋታለን አይደል? ክሱ ላይ እንድትካተት ሄሉ እኔ ምን እንዳልተጠቀለሽ በገንዘብ በምንም ልርዳሽ ምን እንደሚነቀሰሽ አንዴ ነገር ብቻ ሄሉ ሊሊ ያለውን ስለማጥራ ያ ግን እኛ ሳንሰማ አንቺ ብቻ በገባሽ እንትን ማለት እኛ መስማት አለብን። በሰዓቱ እኔ ከጎኗ ነበርኩኝ። ልርዳሽ ጀስት በቃ እንስማ። ካጠገብሽ ልሁን ብያታለሁ። እግዚአብሔርን ቴክስቱ ሜሴጁም ቮይስም አለ። ካጠገብሽ ልሁን፣ በማንኛውም ነገር መከሰስ ካለበት እንክሰሰውና ለህግ አሳልፈን እንስጠው። ግን ሹር እርግጠኛ ሁኝ አንቺ እና እነ ሙኒት ስለገፋፉሽ ሲሆን አንቺ እመኝበትና እኔ ሰፖርት ላድርግሽ ስላት እሱን እንደውም አይቶ እኔን ሲሰርበኝ ነበር። እንደዚህ ትላለህ እንዴ እሷን ልትረዳ ነው እያለ እሱ ራሱ ረግጦኛል እኮ ገባሽ? ከዛ ግን ለአሳረኛ የላክሽለትን እሱን ቪዲዮ ተደራድሮ ካመጣው ራስሽ ነሽ እንደዚህ ያልሽውና እሱኛውን ቪዲዮ ላይ ምንድነው ክሊር አድርጊልኝ ስላት ሙኒትም እንዳትናገሪ ከሱ ጋር እንዳታወሪ እያለች ስልኩን ቀማቻት። ከዛ በኋላ እኔ ቤት እየመጣ ይደበቃል ለሱ እንጂ እኔ ሰው አልተደፈረችም 100% እንኳን አላልኩ። ገባሽ? ልረዳት ፈልጌ ነበር ከማንም በላይ ወደ ህግ እንዲሄድ ገንዘብ ራሱ ሊላክልሽ ክሰሽው አሁን ያለሽበትን ቦታ ብቻ ላስተካክል እያልኳት ነበር። ምክንያቱም የሄዳ ሙኒት ቤት ነበር የተቀመጠችው። ሙኒትም 3 ወር ምናምን ደብቃት ከዛ ከቤቷ አባረረች አሰድባ። አየሽ? ለልጅቷ አዝነው አይደለም አብዛኞቹ የነበሩት በሰዓቱ። እኔ እንደ እህት ትሪት አድርጊያት ነበር በሰዓቱ። ልርዳሽ ብያት ነበር። ሙኒት እንዳታወራ አደረገቻት። ዋሪቨር በዛ ተቋረጠ። እንደዛ ነው አሁን ምለው። ለምንድን ነው አንድ ሴት ላይ ብቻ ትኩረት የሚደረገው? የ13 እና የ8 ሴቶች እንትን ሲል ባላችሁ መጥቼ ቪዲዮ ሙሉ ደርሶኛል። ራይት አንተ ያ ቪዲዮዎች አልደረሰም ነበር?
አሉኝ። ከዛ በኋላ እኮ ነገሮችን እያየው ነበር። እኔ ጋር ስላለ ብቻ ተባባሪ አስባለኝ እንጂ ገባሽ? በውስጥ እንኳን እነግረዋለሁ፣ አወራዋለሁ። ገባሽ? ታው እያልኩት ነበር። ብዙ እኔ ጋር እንኳን የመጣ ጊዜ ኬዙ ዋናው ተከራካሪና እንደገና ደግሞ ልታሳምኝ ያልተረዳሽው ነገር አለ በውስጥ ምንልክልሽ እያልክ ከሱ የበለጠ ማይክ ላይ ነበርኩ። አንተ ነበርክ። አንተ እንግዲህ ቪዲዮ የደረሰ ካሁን በፊት አመት በፊት ከኔ እንኳን ቀድሞ ከሆነ እዛ ስሜት ውስጥ ምንድነው እንድትቆይ ያስገደደ እስከዛሬ ድረስ ማለት አሁን እስከምትቃወመው ድረስ ማለት ነው? ይኸውልሽ ጥያቄ ነበረኝ እኔ የምጠይቀው ነበር እና ያንን ቪዲዮውን ሜንሽን ያደረኩልሽ አሳርኛው ጋር ያለው ቪዲዮና መና ለአሳርኛ የላከችው ቮይስ ሜሴጅ እና ቴክስት እሱ ነበር ኩዌሽን ማርክ ያደረገኝ በሰዓቱ። ገባሽ? ጀጅመንታል እንዳልሆን ሰው ስለጮህ አብሬ እንዳልጮህ ብዬ ነው እንጂ እንኮ ሁሌ እንኮ ረግጦ የለ እንዴ ረግጦ ነበር እንዴ አንተ ደፋሪ እያልኩኝ እኔ ራሴ። ገባሽ? እንደዛ ስለው ማንም ከጎኔ አይቆምም። ከዛ እኔ ጋር ይቅርታ ጠይቆ ደግሞ ሲመለስ ደግሞ የደፋሪ ተባባሪ ይባላል። እኔ ሃኒ በመጣሽ ቁጥር አስገቧት። እሺ ኔትወርኩ እምቢ ብሏት ነው ኢትዮ ያስገባት። ቀጥል ማሙሽ። ያ እንጂ እኔ ራሴን እኮ ረግጫለሁ አንተ ደፋሪ ብዬ ማለት ነው። 8 እና 9 ሴቶች ቪዲዮ አጠገብ ኖሮ መርገጥ ብቻ በቂ ነው። ደግሞ በጎን ለጎን ደግሞ ሰፖርት እያደረከው ሰው ሁላ ተነሳበትና ለነሳ የሚባል ጉዳይ ነው ይሄ ነገር። ያ በፍጹም እኔ ሰፖርት አድርጌ አለቀም። በፋይናንሻልም ቢሆን 5 ሳንቲም ምናምን ልኬለት አለቀም። ሁሌ እኔ ጋር ሲጣላ የተሽኮነ ማሙሽ እንኳን 5 ሳንቲም ልኮልኛ ያቀም እኔን አያስተዳድረኝም ያለ ነው ሲረግጠኝ የነበረው እናቴና ልጅን እየዘቀዘቀ ማለት ነው። እኔም ዘ ሴም ታይም እሱን ረግጠው ነበር። ያ ማለት ደፋሪ ነክ ብዬ ተናግሬያለሁ አደባባይ ላይ ማንም በሚያውቀው ነው ሞኛም ያውቃሉ። ግን እኔ ቤት መጥቶ ስለሚደበቅ እኔ አሁን የሱ ተባባሪ ሐሳቡ ያደረገው ነገር ድርጊት ተባባሪ ነው የምባለው እንጂ አንድ ቀን ግን ከሳለው ረፍ እኔ ጋር ተሳፈጥ ብዬው እንዳልኩትም ሀናን ሲያስፈራራት ሀና ጋር እኮ ተጣልቼ ነበር መጀመሪያ ላይ እሱ ጋር እንትን ሳነድ ማሙሽ ቤት እንዳገቢ አጠፋሻለሁ ካላ በኋላ ለካ ጠላቴ ነው እዚህ ቤት እየመጣ የሚቀመጠው አልኩኝና ሰው እንደዛ ጥምብርኩስን ሲያወጣ እኔ እንኳን ሳልፌ መስጠት እችል ነበር እና ከነገ ዛሬ ትመለሳለህ እያልኩ ነው እንጂ የምታረገውን እኮ ጠንቅቄ አውቃለሁ አልኩና በውስጥ ሰደብኩት። ምንም አታመጣም አለኝ። እሺ አልኩኝ። ሀና ጋር አወራን። ገባሽ? ሄደሽ ከሰሽው አልኩኝ። እኔ ጋር ያለው ማስረጃ ላኩላት። ይሄ ነው አሁን ሀፕን ይሆን አሁን ይጸጽተዋል እስር ቤት ነው። ገባሽ? እንጂ አቅ ነበረ። አንድ ጥያቄ ልጠይቅ ማሙሽ። ቆይ ይጸጽታል አልኩት። ከዛ በኋላ ሀና ሄዳ ከሰሰች አልክ። መክሰሷ እንዳለ ሆኖ ኢንተርፖል የሷን ክስ ተቀብሎ ነው የወሰደው ብለህ ታምናለህ? ይቅርታ በኔ አምን እኛ እስካለን መረጃ ድረስ አሁን ነው የምለው። ማለት እናንተ አይደላችሁ ማለት ያለ ናይ እሱ አይደለም ጀስት ያንተን ንገረን፣ ችግር የለውም። እኔ በነገራችን ላይ እኛ አደረግን ብዬ አስቤ አላውቅም። እሺ ይኸውልሽ ሄሎ እንዴት ሆነ መሰልሽ እሷ ክሱ የተጀመረው ማለት እነሱ ይፈልጉት ኢንቨስቲጌት ሲያደርጉ የነበረው ከ2022 ጀምሮ ነው የዛሬ 6 ዓመት ጀምሮ እና ሀና ክሱን ስመሰርት የሴቶች እና ህፃናት ጉዳይ ቢሮ ውስጥ ይሄ ልጅ እንኳን ክስ አለበት አለች ሴትዮዋ። እሷን አንድ ላይ ያደረገቻት ይኸው ራሷ መናገር ራሷ ክሊር ታርክ ለሷ ያሏት ራሷ ትናገር ሀና ተናገር እንጂ ና ያንተን አንተ ያመንክበትን ነው። ሰላም ሄሉ እኔ በጣም ተስፈገረ ነው ያያየው የሷ ክስ የሱን ፋይል ግን ላውራ ተሰማው። እሺ ለሀና ኔትወርክ ሳይቋረጥባት ግቢያን ኔትወርክ ያሳልፈው። ሰላም እንዴት ናችሁ? እኔ እዚህ ጋር ላይክ የመጣሁት ያ አይ ዶንት ኖ ምን እንደሆነ ዛሬ ነው እንደዚህ ሆነብኝ። ምንድነው ክስ? አዎ ከስሻለሁኝ፣ ሃፒን ከስሻለሁ። እዚህ ጋር ላይክ የምትጠይቅኝን ጥያቄ ቶሎ ቶሎ ልመልስና መናገር ያለብኝን ተናገሬ እንትን ልበል። ኢትዮጵያ ሳያሰጥ ሀናዬ የከሰሽው ምንን አስመልክቶ ነው? ምን አድርጎሽ ነው? ለምን ነበር የከሰሽው? መቼ ነው የከሰሽው? በኢትዮጵያ ይመስለኛል ሰኔ 8 ነው የከሰስኩት። እሱን አስፈራርቶኝ ነው የያዘብኝ ቪዲዮ አለ። በሱ አስፈራርቶኝ ነው። እዚህ ጋር ዲቴል ህግ ላይ ክስ ላይ ስለሆንኩኝ ብዙ መናገር አልችልም። ላይክ
ወይ አንቺ ቤት መጨረሻ ላይ ህጉ ውሳኔ ሲሰጥ ወይ አንቺ ቤት መጥቼ ወይ በራሴ ቤት እናገራለሁኝ። ከስሻለሁ። አዎ ከስሻለሁ። በምን አስፈራርቶኝ ነው? በቪዲዮ አስፈራርቶኝ እና ምንድነው እዚህ ጋር የመጣሁት ሃፒ አዎ ታስሯል፣ ግን በኢንተርፖል የመጣው በህገወጥ ሰዎች ዝውውር ምክንያት ነው እና ኢትዮጵያ ላይ እኔ ብቻ ነኝ የከሰስኩት፣ ሌላ ሴት አልከሰሰችውም። የከሰሱ ሰውም የለም እና ምን ያስፈልጋቸዋል? ፖሊሶች በሃፒ ኬዝ ቪክተም የሆኑ ሴቶችን ይፈልጋሉ። 24 ሃወርስ ይሰራሉ። 24 ሃወርስ ቃላቸውን መቀበል ይችላሉ። ምንም አይነት ነገር እነሱ ላይ የሚመጣባቸው ነገር የለም። ምንም ይደርስባቸው ነገር የለም። ኦንሊ የሚፈልጉት እነሱ ቃላቸውን ብቻ ነው። ምክንያቱም ማስረጃ ስለሚፈልጉ ፋይል በደንብ እሱ ላይ ማሰባሰብ ይፈልጋሉ። ግን ሃፒ ላይ አሁን ላይ እዛ የገባው በእንትን ኬዝ ነው፣ በህገወጥ የሰው ዝውውር ኬዝ ብቻ ነው። እኔ ነኝ እዚህ ሲመጣ ላይክ የኔ አድ ነው፣ ተጨማሪ ኬዝ ነው፣ ተጨማሪ ክስ ነው እንጂ ከዱባይ ወደ ኢትዮጵያ ሄደው በኢንተርፖል ሄደው በህገወጥ የሰው ዝውውር ነው። ጥያቄ አለ። በእንደዚህ አይነት ብቻ ነው ማለቱን እንትናቲ ማለት መሰለሽ። ፖሊስና ህብረተሰብ ላይ የክሱ ዝርዝር ተነግሯል። ኢትዮጵያ ቴሌቪዥን ላይ በዜና ቀርቧል ዝርዝሩ። እንደገና ደግሞ በሌሎችም አፕ እነናስ ላይ ምናምንም እንዲዘግቡ ከተደረገው ላይ ዝርዝሩ እንዳለ ወጥቷል። በዛ ሴቶችና ህፃናት ማለት ይሄ በመድፈር ምናምን ሳይሆን ሃፒ ላይ ያላቸው አንዳንድ ሰዎች ቅሬታ ያላቸውን እየፈሩና ሊለቀቅ ይችላል የሚል ስጋትን ለማሳደር እሱን ስጋት እንዳይኖር አድ ሆኖ ክሳቸው ይኸውልሽ፣ እሱ ስጋት እንዳይኖር እኔ ብቻ ነኝ እዚህ የከሰስኩት። አንድ ልጅ አለች እንደዚህ ድምጿን እንትን ያለች ልጅ አለች፣ ያገኘኋት ልጅ አለች የተስማማች ቮይስ ልትሆን ማለት ነው። ምክንያቱም እቺም ቪክቲም ናት፣ በሱ እንትን ያለች ናት እና ከኔ ጎን ልትቆም ያለች ልጅ አለች። እንደሷ እናንተም ሁላችሁም እዚህ ጋር የምትሰሙ ሰዎች ካላችሁ በሃፒ ጥቃት የደረሰባችሁ ሰዎች ካላችሁ ኮንታክት ሄለንንም ኮንታክት አድርጓት፣ እኔንም ኮንታክት አድርጉኝ። በስልክ ብቻ ነው የምትጨርሱት። በቃ ቃላችሁን ነው እነሱ የሚፈልጉት ፖሊሶች ማለት ነው። እና ፕሊዝ በቃ ሄለንንም ኮንታክት አድርጓችሁ። ልጅ ቤተሰቧን ሀገር ቤት ልታገኝ አልቻልሽም? ለምን ዘመዷን ኖርዌይ ላይ ካገኘሽ ማለት ነው። ያ እሷን አግኝቻታለሁኝ። ከእሷ ጋር ኮንታክት እያደረግኩኝ ነው። ያ የቤተሰቧን አድራሻ ወይም ደግሞ የቤተሰቧን እንትን ለምቀጥ እሷ እኮ እሱ ለማግኘት ከእሷ ጋር እያወራሁኝ ነው። ልጃችን ያጣ ነው በዛ ነው ብለው እነሱም ፕላስ ይሆናሉ። ገብቶሻል? አዎ እዚህ ጋር ብዙ ማውራት ስላልፈለኩኝ ነው። ገባሽ? የእሱ እንትኖች አሉ እዚህ ውስጥ በጣም ብዙ ሰዎች አሉ። ቃል ማለት ከቤተሰቦቻቸው ጋር ኮንታክት የሚያደርጉ ሰዎች አሉ እዚህ ውስጥ እና በዛ በኩል እሱ እንዲዘጋጅበት ስለማልፈልግ ነው እዚህ ጋር ምንም ማለት ያልፈለኩት። ግን ማንም ሰው ቢሆን በቃ በሃፒ ኬዝ ላይ የተጎዳ ሰው ጥቃት ያደረሰባቸው ብር አምጡ እያለ የሚያስፈራራቸው የነበሩ ሴቶች አሁን ላይ በጣም ታስፈልጉናላችሁ። በፊት ያኔ የነበራችሁ እንዳላችሁ እናውቃለን እና ፕሊስ በቃ ኮንታክት አድርጉኝ ወይ ደግሞ ሄለንን ኮንታክት አድርጓት። እኔን እንኳን ማግኘት ካልፈለጋችሁ ቀጥታ እኔ የፖሊሶቹን ስልክ የፌዴራል ፖሊስ ስልክ እሰጣችኋለሁ። ከነሱ ጋር ኮንታክት አድርጉ። እናንተን በጣም ነው የሚፈልጓችሁ። ምክንያቱም ክስ በጣም መደራጀት አለበት። ባይዘው ሄለን ሄዳ አፒና በአካል አይተዋለች እዛ ማለት ነው እና ነገር ያጥቻለሁ። ትናንትና ፊት ለፊት ተገናኝተናል። ቆይ እንደዚህ እኛ ጋር ካሉ ከ8 ቪዲዮዎች ውስጥ አንዷ ነሽ አንቺ? ኦኬ አንድ ነገር ልንገርሽ። ከ8ቱ ከ9ኙ ቪዲዮ ውስጥ አንዷ አንቺ ከሆንሽ 9ኙንም ቪዲዮ ትይዣለሽ፣ አንቺ ክስ ትመሰርቻለሽ። የአንቺ ነገር ውድቅ እንዳይሆን ሌሎችንም ሴቶች እያሰቃየ እንደሆነ ያንን በማረጃነት ቪዲዮን ይዘሽ አንቺ ብቻ ለሁሉም ከሳሽ ሆነሽ መቅረብ እንደምትችይ ታውቂያለሽ። ኦኬ እንደዛ ከሆነ በጣም ደስ ይለኛል። ምክንያቱም እኔ አሁን ላይክ የመባ ብቻ ነው ያለኝ እኔ ጋር ላይክ እንደ ፋይል የመባ ነው ያለኝ እና ራሷን የጠፋችኋለች። እኛ 9ኙንም ቪዲዮ በሚመለከተው እንትን እናደርጋለን። ግን አንቺ ያንቺን አላደረኩም እንኳን ስንልክ አንድ ከሳሽ ልታቀርቡልን አትችሉም ወይ? ወረቀት እንኳን ባይኖራት
እኛ ተገን እንሆናታለን የተባለ ገብቶሻል። ወረቀት እንኳን እንደዚህ አሁን እንደዚህ ነው ፌደራል ፖሊስ ተቀምጣታለን የተባለ ፌደራል ፖሊስ ላይ ከኔ ላይ ምንም ነገር እንደማይደርስ ቃል ገብተውልኛል። እነሱ ላይም ደግሞ እንደዚህ በተጨማሪ እነሱ ላይ ምንም አይነት ነገር አይደርስም። እነሱ ብቻ ቮይስ ይሁኑ ከመጡ። ያንቺ ግን ፋይል 8 ሰው አለ ካልሽ ከበቂ በላይ በቃ እሱ ለኔ በጣም ከበቂ በላይ ነው። ከራሴ ጋር ጨምሮ የኔን እንዳደረገ አምኗል። ትናንትና በአካል ሄጄ አግኝቼዋለሁ። ሃኒ አሁንም እንዳትሳሳች እሺ። ሄለን ያለችሽ ቪዲዮዎች ነው። ኦኬ እንደባለፈው ሚስ አንደርስታንድ እንዳታደርጊና የትላንቱ ነገር እንዳይመጣ። እኛ ጋር ቪዲዮዎች አሉ አይደለም ሄሉ እንጂ የሰው ቪዲዮዎች ማለት እኔ ጋር ያሉት ቪዲዮዎች ናቸው። የመባ ቪዲዮዎች ምናምን ናቸው። እኔ ጋር ያሉት ቪዲዮዎች ናቸው። እናንተ ጋር ያሉት አንቺ ጋር ያለውን አናቅም። እኛ ግን በኃላፊነት የተቀበልናቸው ቪዲዮዎች አሉ። እንደው መባ ያስገባቸው ቪዲዮዎች አሉ። በፋይል ያስገባቸው ቪዲዮዎች አሉ። የመባ ምናምን አድርጌ አዳድርጌ ያስገባቸው አሉ። ሃናዬ ነገ ደግሞ አሁን እዚህ ጋር አጥርቼ ማለፍ የምፈልገው ሄለን አለ ብላኝ ይኸው የለም እንዳትይ ነው። ነገ ደግሞ ላጥራ ብዬ ነው። ኦኬ ሶሪ ሄለን፣ ሶሪ ሃኒ። እኔ ቪዲዮ ሳይሆን እኔ የምፈልገው አሁን ሴቶቹ እዛ ጋር ከነሱ ጋር ውጭም ያሉ ምንም ወረቀት ባይኖራቸው እንኳን እነሱ ላይ የሚደርስ ነገር የለም። ቃላቸውን ብቻ ነው የሚፈልጉት እነሱ ፖሊሶቹ ቃላቸውን መቀበል ብቻ ነው። ለነሱ ጥሪ እናርግ። ግን እነሱን አሁን ሄለን እነሱ አሉኝ አላለችሽም። ስለዚህ ለነሱ ጥሪ እናደርግ። ሄለንም ወይ ቪዲዮ ከሰራሽ ወይም ጥሪ ብናደርግላቸው እንዲመጡ እናድርግ። እኔ ብቻ ነኝ አሁንም የምናገረው ማለት ነው። ሴት ልጅ ሀፒ ጥቃት ያደረሰባት ሴት እኔ ብቻ ነኝ እዛ ጋር ያለሁት እና በተቻላችሁ መጠን እንደዚህ የደረሰባችሁ እናንተ ላይ ምንም ነገር የሚመጣ የለም። አሁንም ቃል ምገባላችሁ ምንም ነገር አይመጣባችሁ። ሁለተኛ ነገር ሀፒ ታስሯል። ከዚህ በኋላ ፍርድ ማግኘት አለበት። ቆይ አንቺ ክስ ልመሰረቺ ነው ወይ ጥቆማ ልትሰጪ ነው? ኖ ኦልሬዲ እኮ እኔ መስርቻለሁኝ። ክስ እኮ እኔ መስርቻለሁ። የኔ ፋይል ብቻ እኮ ይበቃዋል። ሀፒን ግን ደግሞ ይፈልጋሉ እንደ ምስክርነትም እንደምንም ይፈልጋሉ። አሁን በማወቅ ነው አለማወቅ ምን እያደረግሽ እንደሆነ ታውቂያለሽ ሃኒ? ሀፒ ክሱ ቀላለው እኛ ካልተደመረ ሊፈታ ይችላል አይነት ፕሮፓጋንዳ እየነፋችሁ እንደሆነ ታውቃላችሁ። ያ ክሱ ቀላል ነው አይደለም የምልሽ። ክሱ ቀላል ነው እኮ አይደለም የምልሽ። በሴቶች ጉዳይ ላይ ሀፒ የታሰረበት አለ አይደለ? በህገወጥ ሰዎች ዝውውር ታስሯል አይደለ? በሴቶች ጉዳይ ላይ ደግሞ እንደኔ ሆነው የተጎዱ ሴቶች ካሉ እነሱም ያስፈልጉኛል ነው የምልሽ። ከኔ ጋር ተከትለውኝ እዛ ጋር በቪዲዮ ኮልም የትም ሀገር ሆኖ ቪዲዮ ኮል 24 ሰዓት ቃላቸው ልንቀበል ዝግጁ ነን ብለውኛል። ዛሬም አውርቻቸዋለሁ ፖሊሶቹን እና እነሱ የምታገኝበት ነገር ካለ ተባበሪን አሉ እንጂ እኔ ይፈታል እያልኩኝ አይደለምም። የፕሮፓጋንዳ ነገርም አይደለም። ኦልሬዲ ልጁ ተይዞ የመጣበት የሂውማን ትራፊኪንግ ኬዝ እንዳለ ሆኖ አሁን ደግሞ በሴክሹዋል አሷልትና ባደረጋቸው ሴቶች ላይ ጥቃት በሱ ደግሞ እሷ የከፈተችው ኬዝ አለ። ተጨማሪ ነገሮችን አምጪ ምስክሮችንም ጥቃት የደረሰባቸውም ኬዙ በደንብ እንዲጠናከር ተብላለች። ስለዚህ በዛ ረገድ እንደዛ ብሎ ማሰቡ ራሱ ተገቢ አይደለም። በቃ እርዳታ ነው እየጠየቀች ያለችው። መርዳት የሚችል ሰው እንዲመጣና አብዱ ትዝ ይላል የሆነን ሰው ስናናግር ነው እናንተ እኔም ያናገርኩት አለ ከእናንተን ግን እናንተ ያናገርነው አለ። አንድ ከሳሽ ከሌለ ምን ነበር የተባለው? እሱ ትንሽ ይከብደናል። ግን አንዷ ብቻ ከመጣች የሁሉንም ቻሌንጅ ማድረግ ትችላለች። አንድ ሰው ነው የሚያስፈልገን ሁሉም አይደለም ተባለ። እሷን ከዛ ሰዎች ውስጥ አንዷ ከሆነች እኔ እንደዚህ አላደረኩም እንኳን ካለ የሌሎቹን ቪዲዮ እንደ ማስረጃ አድርጋ የነሱ ይቻላል። ዩ ራይት እኮ አሁን እሷ ክስ ነው የምትመሰርተው። ከዛ በኋላ ማስረጃውን ይዛ ፍርድ ቤት መሄድ ነው። አሁን እሷ መንግስት የከሰሰው ክስ ፈረደበት አለ። እንደ ግል ደግሞ የራሷ ካሳ ያስፈልገኛልና እንደገና ደግሞ የራሴን ፍርድ ያስፈልገኛል በሚል በስነ ስርዓት ክስ ነው የምትመሰርተው። ውሸት ነው ውሸት አይደለም የሚባል ነገር አለ። ለዛ ደግሞ የተለያየ መረጃዎች ቪዲዮ አላት። ዛሴ የሁሉንም ሴቶች ዳኝነት ፍርድ ማግኘት ትችላለች።
እሱ ያው ያንቺ ኦፒኒየን ነው። ያ ኦኬ እሱ እችላለሁ። አሁን እኔ እኮ በራሴ ትችላለች እኮ ያ እሱ እንደ ኦፒኒየን ተቀባይነት ያለው ኦፒኒየን ነው። ግን አንቺ ይዘሽ የምትሄጂው ቪዲዮዎች ለነሱ ራሱ እንትን ነው የሚሆነው። ገብቶሻል? ጥፋተኛ አድርጎ ነው የሚያስቀምጠው። ኦፍ ኮርስ አይሆንም ያልኩ የለም ይሄሉ የነሱንም እንትን ነው የሚሆነው። የስ ያ አሁን አንቺ ፌደራል ጋር ደውሉ ምናምን አይደለም፣ ክስ ነው የምትመሰርችው። ጥቆማ አይደለም የሚሰጠው ለፌደራል የሚደወል ነው። ፌደራል ጋር ደውሉ ያልኩት ምን እንደሆነ ልንገርሽ። ፌደራል ጋር ደውሉ ያልኩት ቃላቸው እንዲሰጡ ነው። አንደገ ልንገርሽ፣ ልጆቹ ከመጡ ምሰየው ሀኒ ግን እንደዚህ ቢሆን እያልሽ የሆነ ነገር የሆነ ተስፋሽ የተወሰነ ፐርሰንትም እንትን ማለት የለበትም። ገብቶሻል? ማድረግ የምትችይውን ማድረግ ትችያለሽ። ምክንያቱም የተለያዩ ሴቶችን እንደዚህ የማድረግ ወንጀል ልምድ እንዳለው ያ ቪዲዮዎች ለአንቺ መስረጃዎች ናቸው። ገብቶሻል ሀኒ ልልሽ የፈለኩት ይወሰልግም በቃ አልችልም። ስለዚህ እኔ ማንንም ጥያቄ አልመልስም። የመጣሁት እዚህ ጋር ለልጆቹ ጥሪ እናቀርባለን እንዲመጡ። ልጆቹ ካልመጡ የጀመርሽው ነገር ተስፋ የሚያስቆርጥ አይደለም። አጠገብሽ ያሉት ቪዲዮዎች ለአንቺ ብቻ ሳይሆን ለነሱም ፍትህ ይሰጥበታል በዛ ቪዲዮ። ያን ቪዲዮዎች የሚመለከተውም አካል አለው ባይዘው። ለዛም ነው በጾታ ትንኩሳውን ተብሎ የክሱ ዝርዝር ላይ ይወጡ። ያ አይልሽ አሁን እዚህ ጋር ሴቶችን አታክ ሊያደርጉ ነው ምናምን እያሉ እየጻፉ ነው። እኔ እናንተ እንደዚህ አልሰማችሁ። ምክንያቱም ይሄንን ስናገር ፌደራል ፖሊስ እያየ ሊሆን ይችላል። ገባችሁ? ስለዚህ ለእኔ ምስክር እነሱ ናቸው እንጂ እዚህ ጋር ያለ ሰው አይደለም ለእኔ ምስክሬ። ኦኬ አንድ ነገር ሀኒን ልጠይቃት እና ማሙሽን ልጠይቃቸው። ማሙሽ አሁን ሄዱ ሰዎች ናቸው እኮ ተው ሼማ ያዘ አብዱ ተው ሚውታል ኖ ሄሉ እንዴ እኔ ተነጋግረን አይደል እንዴ ያመጣዋቸው አብዱ ለምን አስሩም ታደርጋለህ? ኔጌቲቭ ነገር ሊገቡ ነው አይደለ? መነጋገር አለብን። አያ ተውጃ ኦኬ ፈቃደኛ ከሆኑ that's fine እኔ ምንም ችግር የለብኝም። ግን አትጣላንም እኮ ምን ችግር አለው? ማሙሽም እንትን ነው ያውቃል። ሄሉ ኖ እኔ የፍርድ ሂደቱን የሚያበላሽ ነገር አልጠይቅም። ከሞን አብዱል እንዴ አምኖት እንትን እኮ ኢሊትሬት አይደለም መጠየቅ ያለብኝ እና የሌለብኝ ነው። ማሙሽ ለምን ጠበቃ ትቀጥርላት? በቃ ይሄ ነው ጥያቄ። ጠበቃ ቅጠርላትና በስነ ስርዓቱ ትክሰሰው። ኢትስ ኦኬ እኔ ይኸውልሽ ቆይ ሲጀመር አንቺን አልነበረም ሄደን ኦኬ አሁን ካንቺ በላይ ካንቺም ቀጥሎ ማለት ሰው አለ አይደለ? እኔ ያ ሁሉ ሰው የራሱ አጀንዳና የራሱ አይነት ተንኮል ምናም ሊኖረው ይችላል። እኔ አንቺን ተጠራጥሬ አይደለም ሄለንና ሄደን አልጠራጠራችሁም አውቃችኋለሁ። ኦኬ ግን ዝም ብለሽ እንትና ማለትሽ ትክክል አይደለም። እኔ ልጅቷን አግባብቼ ሳመጣት አይ ፕሮሚስ ሄር ዲስኮምፈርት ውስጥ መግባት ማትፈልግ ልጅ ጥቃት የደረሰባት ልጅ ናት። አሁን ደግሞ ኬዝ አንተ እያናገርካት እንዳለ እኔም እያናገርኳት ስለሆነ እኔ አይ ሃቭ የምታውቂ ከሆነ እኮ you have to understand በቃ እኔ የምለውን ነገር እኮ አንደርስታንድ ማድረግ አለብሽ። ካወራችሁ አንፃር ከስሻለሁ ነው የምትለው። I want to ask her whether ጠበቃ አለሽ ወይ የለሽም ወይ ነው ጥያቄ። ኦኬ ሁሉም ነገር የእሷን ኬዝ የሚያበላሽ ነገር አይደለም። ጠበቃ ማሙሽ ከሰናል ብለሃል አብረህ በጣም እናመሰግናለን። ጎበዝ አስገቢልኝ ሄሉ ማሙሽ አሁን ጠበቃ ለምንድን አትቀጥሩም? ጠበቃ ማፈላለግ ላይ የምንረዳችሁ ነገር አለ ወይ? አኒ እሺ ስለ ጠበቃው ንገሪያት። ሄዱ መልስልሽ። ቆይ አንዴ ማሙሽ ኦኬ ቆይ አንዴ እኔ ላውራ አንተ ዝም አሜት አድርግ። ጠበቃ ከአንድም ሁለት 500,000 ብር አግኝቻለሁ፣ 100,000 ብር አግኝቻለሁ። ብዙ ጠበቃዎችን ለማግኘት ሞክሬያለሁኝ፣ ተስማምቼ ነበረ። ግን ፌደራል ፖሊስ ጠበቃ እንደማያስፈልገኝ ከነሱ ጋር ሆኜ በአቃቢ ሕግ ይሄንን ኬዝ መያዝ እንዳለብኝ ጠበቃ ካስፈለገኝ ግን ኤኒ ታይም ማቆም እንዳለብኝ ነግረውኛል። አሁን ላይ ግን ጠበቃ ለኔ አያስፈልገኝም። ካስፈለገር ግን ኤኒ ታይም ጠበቃ በራሴ ማቆም እችላለሁ። እሺ ለምንድን ነው አያስፈልግም ያሉሽ? አንቺ እነሱ አያስፈልግም ቢሉሽም መቅጠር አትችይም? አይቻልም ነው አያስፈልግም ነው ያሉሽ?
አቃቤ ህጓን የምትከራከር ነው እችላለሁኝ። ጠበቃ ግን በዚህ ታይም የሚያስፈልገው ምን እንደሆነ ልንገርሽ። እኔ መሄድ እችላለሁኝ። እኔ መሄድ ካልቻልኩ ነው ጠበቃ መቅጠር የምችለው። ላይክ እኔ መሄድ ካልቻልኩኝ ጠበቃዬ ሄዶ እንትን ሊልልኝ ይችላል፣ ኬዜ ሊጨርስልኝ ይችላል። እኔ ግን መሄድ ስለምችል በተጠራሁበት ሰዓት መሄድ ስለምችል ጠበቃ አያስፈልገኝም። ሁለተኛ ከፖሊስ ጋር ሆኜ ነው ይሄንን ከፌደራል ፖሊስ ጋር ሆኜ ሲቀጥል ደግሞ ከአቃቢ ህግ አለች ለኔ እሰማለሁ። ያ ከአቃቢ ህጓ ጋር ነው ይሄንን ኬዝ እንትን የምለው። ጠበቃ ግን ኤኒ ታይም ቢያስፈልገኝ መቅጠር እችላለሁ። በሱ ላይ የምትከራከርላት እሷ ስለሆነ ግን አሁን ጠበቃ ያሻል ታሊያሽ ግን ፖይንታችሁ ምንድነው? ማህብ ነው አይዲያ ለምን ጠቅሞሽ ነው እንትናዬ ኤዲዬ ንገሪ። ፖይንቴ ምን መሰለሽ ከሀና ጋር ብዙ ጊዜ እናወራለን እና ካየሁት አንጻር በጣም ኢንፍሉዌንስ የምትደረግ አንዳንድ ጻፍ እንዳስገባ አስገቢ እያሉኝ ነው። አልገባኝም። ገሺ ቀጤ አንድ የሚሰዳደብ ልጅ አለ። እሱ ከሆነ ትንሽ ቆይቶ ኖ ደጁ እዚህ ቤት እንዳይገባ። ደጁ ከገባ እኔ ለወርዳለሁ። ምክንያቱም እውነታ ያለው ደጁ እኔ የሌላ ቦታ ስታወሩ ስለማላውቃችሁ ነው። እሺ አላውቅም። አንቺን ከሆነ የቤት ተኝቼ ለጥፎ ሲሳደብ ኖ እኔ ኮንፈርት አይሰጠኝም እዚህ ጋር ደጁ መግባቱ። ሰምታለች በቃ አንቺን ሲሳደብ የነበረ እሱ አይደል እንደ ቪዲዮ ነው ምን ያመጣል? ቀጥሉ። የሄለን ችግር የለውም ግን ሀናን እዚህ ጋር ኮንፈርት ማይሰጣት ከሆነ መግባት የለበትም። እሺ ኮንፈርት አይሰጠኝም። ደጁ እንዲገባ አልፈልግም። ኤዱ አይገባም። እኔ ስለማላውቅ ነው። አስገቢው ስላሉ እሺ ምን ለመሰለሽ እንደዛ ያልኩት አንደኛ ነገር ሀና እንደዚህ እንደምታያት አይደለም። አሁን ስታወራ ብልጣብልጥ ትመስላለች፣ ግን በጣም ኢንፍሉዌንስ ትደረጋለች በሰው ግራ የምትጋባባቸው ነገሮች አሉ። የዋህነት ያጠቃታል። ስለዚህ ምናልባት አጠገቧ ሆኖ መንገዱን የሚመራት የሚያሳያት ዳይሬክት የሚያደርጋት ከአቃቢው ህግ በተጨማሪ ቢኖራት እሷ ትጠቀማለች እንጂ አትጎዳም። ምክንያቱም አሁን ሀፒ ላይ የህገወጥ የሰው ዝውውር እንደገና በተጨማሪ ደግሞ ምንድነው ማኒ ላውንድሪንግ እና የተለያዩ ነገሮች የበፊትም ወንጀሎቹን በተመለከተ አቃቢ ህጉ አለ። እሷ ግን በራሷ እሷን ኮንሳልት የሚያደርጋት መቅጠር የምትችል ከሆነ የማይከለከል ከሆነ ብታረገው እሷ በነፊት ታደርጋለች እንጂ ኬዟን የሚጎዳው አይመስለኝም። ምክንያቱም አንዳንድ ነገሮች አቃቢ ህግ ስላለ ስለተከለከልኩኝ ነው ኤዱ ተከልክያለሁ። ለዛ ነው በእነሱ ስራ ደግሞ እኔ መግባት አልችልም። ለዛ ነው ከሀና ጋር ተጣልተናል። እኔ ጠበቃም መያዝ አለበት ብዬ እነ ሳጅንና ማንቻ አቃቢ ህግ ምናምን አውርታ ኖ በዚህ ሰዓት አያስፈልግሽም ብሎ አትላል እንደ መያዝ አለብሽ ብዬ ራሱ ተከራክሬያለሁ። እኔ ልቅጠርልሽ አልኩት። ማሙሽ ብልሃት ነበረ። ጠበቃ ልቅጠርልህ ብልሃት ነበረ። አዎ ካንተም ሰምተናል። ከዚህ በፊት ብዙ ነገር ሰምተናል። እሱ ችግር የለም። አሁን እነሱ እንዲረዱ የህግ አማካሪዎችን እኔ የህግ አማካሪዎችን እንትን እያልኩኝ ነው። አይ እንትን እንዲሰጡኝ ምክር እንዲሰጡኝ ምናምን የህግ አማካሪዎች አናግሬያለሁ። ከእነሱ ጋር እጨርሳለሁ። እሱን በጠበቃ ሳይሆን የህግ አማካሪዎች አሉ፣ ሴቶችና ህፃናት ላይ ያለ ሰው። እሺ ሄዶ አሁን ከአቃቢ ህግ ስላለ አይቻልም አልሽ። ከአቃቢ ህግ ጉዳዩን የሚወስድበት ሳይሆን አንቺን ግን የሚያማክርሽ አንቺ ራሱ ጥያቄ በቀደም ስጠይቅሽ ምንድን ነበር ያልኩሽ? ጥያቄ ራሱ ስትጠየቂ እንዴት መመለስ እንዳለብሽ አብሮሽ የሚያስተምርሽ አብሮሽ የሚቆም ሰው ያስፈልግሻል። አንቺ አማካሪ ያስፈልግሻል ብዬሻለሁ። ምክንያቱም ከማሙሽ ጋር ሆናችሁ ብዙ ነገሮችን ያበላሻቻችሁት ነገሮች አሉ። ከዚህ በኋላ ግን አጠገብሽ አማካሪ ያስፈልግሻል። ማሙሽ እሱን ነው ከሀፒ ጋር ለመጨረሻ ጊዜ የተጣላችሁት ለምንድን? የመጨረሻ የተጣላ ነው በሀና ምክንያት ነው። ነድራ ሚውታል እነሱ ብቻ ይቅርታ፣ ቆይ ፑል ኦቨር ላድርግሽ ባክግራውንድ እንዳይረብሻችሁ ጨውና ሀፒ ጋር ሎንግ ስቶሪ ሾርት ሳደርገው በምን እንደተጠላን ታውቂያለሽ? ባለፈው አንቺን ይኸውልሽ እሷ ጋር ይኸውልሽ የሆነ ቤት እኔ ሰደብኳት ማለት ነው። የሆነ ቤት ስሰድባት
ደግሞ የሰደብከው ስድብ አንቺ ምናምን አንቺ ዋሪቨር አንቺ ወደል ምናምን ጠብደል ብዬ ሰደብኳት ቱ ቢ ኦነስት። ከዛ እኔ ወደል ጠብደል አይደለሁም ብላ ፎቶ ላከችልኝ። እሱም ፎቶ ላይቭ ላይ ስገባ ይሄው የሄለን ፎቶ ምናምን እንደዚህ ሸንቃጣለሽ እንደ ብዬ ፖስትኩ። ከዛ ሃፒ ተናደደ። ለካ ሃፒ በውስጥ ለካ ያስፈራራታል። እሷን ለኔ ያላክሽውን ፎቶ ለሱ ትልኬልሽ አለና እኔና እሷ የምናወራውን የመጀመሪያ ቀን ስክሪንሻት አርግቶ ማሙሽን እኮ ይልክልኛል አንቺ ጋር የምታወሪውን ብሎ ላከላት። እሷ ደግሞ እኔን ጠየቀችኝ። ኧረ እኔ እንደዛ አላደርግም እንደዛ አይነት ፖለቲካ ሰው አይደለም አልኳት። ከዛ የሆነ ሰው ብቻ እሱ ሃክ አርግቶሽ ሊሆን ይችላል ይሄ ካልኩኝና ዲቫይስ ላይ ሲቲንግ ላይ ግቢ ብዬ ምናምን ጋይድ አድርጊያት ቼክ ስታደርግ በአራት ፌክ አካውንቷን አክሰስ ያደርገው ነበር ቲክታክ አካውንቷ። ከዛ ነው ጸቦ የጀመረው። አየሽ ማለት አንተ ከሷ ጋር ሪሌሽን እንደነበረው አታውቅም ነበር? እኔ አላውቅም ምንም ነገር፣ ግን እሱን እየተከተለሽ እንደምትሄድ ሰው ቤት እኛ ቤት እንደምትመጣ አውቅ ነበር። ግን በፍጹም እንደዚህ ከሷ ጋር ብዙ ሴቶችን ሲጀነጅን ምናምን ይነግረኝ ነበር። ከሃና ጋር ግን ነግሮኛል። ከዛ እንዲህ እሱ ራሱ ጠላቴ ነው እንዲህ አልኩኝ። ያንን ቮይስ ሜሴጅ እዚህ ጋር ማስደመጥ እችላለሁ በራሴ ከፍቼና እሱ ቤት ከገባሽ መሙሽ ቤት አጠፋሻለሁ። ያኔ ሰላም ነበር። ለካ ይሄ ሰውዬ ጠላቴ ነው አልኩኝ። ገባሽ? የራቁት ፎቶ አንተ ፖስት አታውቅም? እኔ ፖስት አላውቅም። እኔ ስተኛ ደጀኔ አሁን ከስር አስገብኝ የሚልሽ አንቺን የፖስተሽና የረገጠሽ እኔ ተኝቼ ነው። እግዚአብሔር ምስክሬ ነው። ሁሌ ረገጣ የሚጀምረው እኔ ተኝቼ ነው። ደጀኔ ፎቶ የሚፖስተው በብዛት እሱ ነው። ሃፒ እና እሱ አላቸው። ሃፒ የሚፖስታል፣ ደጀኔ የሚፖስተው በብዛት የሚፖስተው ደጀኔ ነው። ከስር ያለው አየሽው? ከስር ኦኤምጂ የሚለው እግዚአብሔር ምስክር ነው። የሴቶቹ የራቁት ቪዲዮዎች እጅ ላይ የገባው መቼ ነው? ከዛ ሃፒ ከዛ ይሄን እኮ የሷ ፎቶ ነው አንተ አታውቃትም እንዴ ምናምን ከሷ ጋር ምናምን አለኝ። እረፍ አርፈህ ተቀመጥ። እኔ እሷ ጋር በሰላም እያወራሁ ነው። ምንድን ነው አንተ ቅናት ከሷ ጋር በማውራት? እኔ አልጀነጀንኳትም። ላይቭ ላይ ስለሰደብኳት ነው ፎቶ የላከችልኝ ስለው ይሄ የሷ ቪዲዮ ነው ብሎ ከወገበታች የሆነ ቪዲዮ ላከልኝ። እሱም ቪዲዮ እሷን ለምን እንደሆነ ታውቂያለሽ? ለምንድን ነው ፓስወርድ የሰጠሽው? ይሄን ያህል ምን አይነት ግንኙነት አላችሁ ስላት አልናገርም አለች። አልናገርም ስትል እሱ ራሱ ሃፒ የላከልኝን ቪዲዮ ይሄ ከወገበታች የሆነው የሷ እንዳልሆነ አውቃለሁ። እሱ የሷ ነው ብሎ ነው የሚናገረው። ይሄንን ቪዲዮ አብረን ይሄ ደጀን የሚባለው ጋር እናውራ ስለነበር በዋትስአፕ ለሱ ላኩለት። እሷን ስረግጣት ማለት ነው ሃና ጋባሽ 100% ግን ሹር አይደለም የሷ ነው ስላለ ነው እንጂ ሃፒ የሷ እንደሆነ ፊቷ ካልታየ በምን ታውቂያለሽ? ጋባሽ አሁን ለምሳሌ ይሄ የለም ፎቶ ነው ቪዲዮ ነው ብሎ ይለቃሉ ከወገበታች how do you know that? ለዛ ነው በዛ ነው የተጣላ ነው። ከዛ በማወቅም ሆነ ባለማወቅ ሃፒ እንደዚህ ያደረገ ከተባለ ከአንድ አመት ከሁለት አመት በፊት ጀምሮ እስካሁን ድረስ በማወቅም ሆነ ባለማወቅ እኔ ተባባሪው ነኝ ብለህ አታስብም? ሶሻል ሚዲያ ላይ ላይክ አሁን ለምሳሌ የትም ቤት ስለማያስገቡት እኔ ቤት ብቻ ገብቶ እንዲጫወት በማድረጌ ምናልባት በዛ ጥፋት ሊሆን ይችላል እንጂ ደፋሪ አይደለም ብዬ ግን ባንደበቴ አልተናገርኩም። ዮኒ ሁላ ይቅርታ እንዲል ያደረከው በአንተ ጊፍት አማካኝነት አይደለም። ዮኒ ያለው ምን እንደሆነ ታውቂያለሽ? ዮኒ ያለው እሷ እንከሳለን ብለው ነበር። የታሉ ዛሬ? እሺ ነው ያለው እሱ። በዛ ነው ካልከሰሱት ለህግ ካልቀረበ በቃ እሱ እውነት አለው ብሎ ነው ዮኒ ይቅርታ የጠየቀው። ገባሽ? እንጂ ዮኒን ራሱን እኮ ዲፌንድ ያደረኩት ነው የነበርኩ በሰዓቱ። እረፍ ዮኒ እኔ ቤት ገብቶ ሲናገር ዮኒ ጀጅመንት አላተለ እውነታውን ፍርድ ቤት ሄዶ ሲወሰንበት ነው ይሄ ልጅ ወንጀለኛ ነው የሚባለው ነው ያልኩት። ያ ማለት እሱ ራሱ እንዳይናገረው ዝም ስታስብለው ነበር። አዎ ዮኒን አድርጌያለሁ። እግዚአብሔር ምናልባት እሱ ጥፋት ሊሆን ይችላል። እኔ ደግሞ የራሱ እኛም የጀመርን ጊዜ እኮ ልታስቆመን ስታስተባብል ነበር። ምናልባት ያው እንደዛ አድርጌ ሊሆን ይችላል በሰዓቱ። ገባሽ? በራሴ እንትን የራሴ አቋም ቪዲዮቹ ላጅ ላይ ካሉ በኋላ ይሄንን ሁላ ነገር የምታደርገው የሴት ቁስል ስለማይገባ ነው ወይስ ተባባሪ ነህ አብረህ ራሱ በዚህ ቪዲዮ ውስጥ? ወይ ያንን ቪዲዮዎች እናንተ ወደ ንግድ ትቀይሩታላችሁ? በፍጹም እኔ አልኩሽ እኮ እሷ ጋር የተጻጻፍኩትን እልክልሻለሁ።
እንደኔ እንደውም ይኸውልሽ ምን አልኩኝ እነ ቴዲን ምን አልኩኝ እሺ ልጅቷ አሁን ሄልፕ ነው የሚያስፈልጋት መጀመሪያ የምትኖርበት ሸልተር እንኳን የላትም የምትኖረው እንትና ቤት ነው ማነች እቺ ሙኒት ቤት ነው እንርዳትና ካለችበት ነገር ትውጣና ከዛ ክሱን እንመሰርታለን በቂ ነገር ይዘን እንምጣ ስል እስኪ እንርዳት ስል ሁሉም አፈነገጡ እግዚአብሔር ምስክሬ ነው እኔ የላኩላትን ቴክስት ልክልሻለሁ ልርዳሽ ያን ሰሞን ዱባይ ሄዳ አልነበረ አልሄድኩም ዱባይ ሄደ የተባለው ውሸት ነው ቱርክ ከሃፒ ጋር ሄደ የተባለው ውሸት ነው እኔ ሄጃለሁ እሱ ግን እኔ ጋር አልሄድም በአካል ተገናኝተናል ይሄ ነው ሀቁ በፍጹም ዱባይ ሄጃለሁ እግዚአብሔር ዱባይ ለትራንዚት እንኳን ሄጃለሁ ቱርክ ግን 2023 ላይ ሄጃለሁ ቱርክ ሄጃለሁ ያኔ ለንደን ሄጃለሁ ጀርመን ፍራንስ ሄጃለሁ ሃፒ ግን የሚሰክሰው የነበረው ኢቭን ራሱ የማሙሽን አካውንት እኔ አክሰስ አደርጋለሁ እያለ ሲሰክሳችሁ ነበር እናንተ ዝም አልኩኝ እኔ በሰዓቱ ገባሽ እኔ አንዳንዴ ላይክ እኔ አልናገርም እሱ ውሸት ከዋሼ ዝም እላለሁ አንዳንዴ ለምን እንደዛ እንደዋሼ ለማወቅ እፈልጋለሁ ገባሽ ምን ነገር ኃይል ሊያደርግ ነው እያልኩኝ እንኳን እኔ እንኳን ተባለ ጭቅላት አለ አሁን የምታደርጉት እንቅስቃሴ ሀኒ ቪክቲም ስለሆነ ሶሪ ማሙሽ የምታደርገው እንቅስቃሴ ከተጠያቂነት ለማምለጥ ነው ወይስ ምንድነው ፖይንት? ሄለን እኔ 5 ሳንቲም አብረን መሻገር ያለብን እሺ ማሙሽ ለዛ እሺ አጥን እንኳንሽ እኔ በፍጹም እግዚአብሔር ምስክሬ ነው 5 ሳንቲም የተጠያቂነት እንትን የለብኝም ምንም አይነት ኔጋቲቭ ክሎ የለብኝም ገባሽ 5 ሳንቲም እኔን የሚጠይቅ የመጠየቅ ሞራል ያለውም ሰውም ህግም የለም ምክንያቱም እኔ ሰባይነት ነው ያለው ሰው ሁላ ሲጮህ እንደው ይቅርታ ሊቆይ ይቅርታ ባለ ጉዳዮች ሊቁ ያውራ ማሙሽ ማን ነው ሊቁ እሺ ግቡ ሊቁን እሷ ስለጋበዘችው ችግር የለም ያ ሁለት ደቂቃ እስኪ አንዴ እሺ ከስተማር ችግር የለው ሊቁ ቀጥል ማሙሽ ተሚመችው ግባ ሊቁ ነው ያላችሁት ሊቃውን ድምጽ ይሰማ ያ አሪፍ ነው ላውራ ያ ዛሬ ግን ኔትወርክ ከኔ ነው ከህዝቡ ነው ጋይስ በከሰለው እንደምትገቡ ዛሬ ምድር ባቡር ይመስል ኢትዮጵያ ነው ሊቃውንት ነው ያለውበት ቦታ ትንሽ ዝቅ ያለ ቦታ ላይ ይሰማል ዛሬ በከሰል እያራገቡ ነው ከተሰማን ዋናው የተመጣበት ይመስለኛል ልቃሚ ነው እንዴ የኛ ልቃሚ ነው እንዴ ሊቃውንት ለምን ትሉኛላችሁ እኔ እኮ ልቃሚ ይኛለ ልቃሚ ኖ አይደለም አቦ ተብተብ አድርጉ ኮፒ ሊንክ አድርጉ ጋይስ አሁን ከነሱ ነው ኔትወርክ እስቲ ጋለሪ ኔትወርክ በጣም እያስቸገረ ነው ሊቆይ አሁን ትሰማለህ ወይ እስቲ ጋለሪ እንኳን ሙሉ ኢትዮጵያ ቴሌቪዥን መስላችኋል እንደዚህ አምሮብኝ ስለቀረ ሀት ያለልስ ይሰማል ቀጥል ኦኬ ዋናው አሁን ይመስለኛል ስታወሩ ተዘበራረቀና አጀንዳ ለአጀንዳ ሆነ እቺ ልጅ አሁን አንቺ የመጣችበት ምክንያት ተጎርታለች ብዙ አይነት አጃ ህይወት አሳልፋለች አልከሰሰችም ማለት አይደለም ከሳለች ክስ አቅርባለች የሷ ክስ ቫልዩ የለውም ማለት አይደለም ነገር ግን እንደሷ እንደዚህ የተሰቃየ ስንት ያለቀሰ ብዙ አይነት የተደበቁ ሴቶች አሉ የሞተም ራሱን የሚያጠፋ ሴቶች አሉ አሁን በተከሰሰበት ክስ ሰው ነፍስ ማጥፍቶ እኮ ያጠፋፉ ሁኔታ ይለያያል በአንቀጽም አመራ 40 ምናምን ተብሎ እኮ የዋስትና መብት የሚፈቀድበት ብዙ አይነት ክሶች አሉ አይደለ አሁን ከተከሰሰበት ክስ ውጪ አና ያቀረበችው የራሷ የታገለችው ራሷን እንደ ሴት ወጣ በነገራችን ላይ በዚህ አጋጣሚ በጣም ጎበዝና ጀግና ሴት ነሽ በጣም ብዙ አይነት ነገር አሳልፈሽ ሰው ፊቸር ይኖረዋል ገብቶሻል እንደዚህ አይነት ነገርን ተጋፍጠሽ መተሽ አቅርበሻል እዚህ ጀግና ሄደሽ ከሰሻል ብዙ አይነት ነገሮች ፕሮሰስ ጀምረሻል ነገር ግን ከዚህ በስተጀርባ የተደበቁ ብዙ አይነት እንደተባለው የተለያዩ ሰዎች በራሳቸው ቀመር የደበቋቸው ሴቶች አሉ ሴት ሆነው ሴትን የደበቁ ዱባይም ብዬ እንዲህ ብዬ እናገራለሁ ገብቶሻል አይደለ
አሁን እሷ የመጣችበት ምክንያት የእሷ ክስ ቫሉም የለውም ምናምን ላለማለት ሳይሆን በነፍስም በተለያየ ነገርም የተጠቁ የሞቱ ብራቸው የተወሰደ እናቶቻቸው ፓላራይዝ ሊሆኑ ብዙ አይነት ገና ያልተሰማ ጉዶች አሉ እና ሴቶች እሷን ተከትላችሁ ፊት ለፊት ላይ ሶሻል ሚዲያ ላይ አይደለም አንቺን ኢንቦክስ ላይ ብታወሩ ሶሻል ሚዲያ ላይ አትወጡም። ከአንቺ ጋር ኮንታክት አድርጋችሁ ራሳችሁ ነው ነፃነት ማሰጠት የምትችሉት። ሰው እንባ ያለቅሳል። የራሳችሁን እንትን ራሳችሁ ደረታችሁ ነፍታችሁ ያለቀሳችሁትን ያክል ቆማችሁ እንድስቁና ደረታችሁን እንድነፉ ነው እንጂ አሁን አና ያቀረበችው ክስ ቫሉም የለውም ማለት አይደለም፣ ምንም ማለት አይደለም። ያቀረበችው ከበቂም በላይ ነው። እንዳለችው ሄለንም ያለው 7 ቪዲዮ ሄለንጋ ካለ እነዛ ነገሮች ራሱ በቂዎች ናቸው። ነገር ግን ለሌላ ጊዜ ተለምዶ እንደ አጉል ባህል ማንም ደረቱን ነፍቶ እንዳያወራ ማንም የወንድ ስራ አይደለም። ሴት ልጅ ላይ ወንድ ለመሆን የሚሞክር ሰውን አንገት ለማስደፋትና ማንም ሰው ነገ የሆነ ነገር ቢያስብ ወንዱም ቢሆን አሃ እንደዚህ አይነት ነገር አለ እንዲል በሚታሰብና የኢትዮጵያን ባህልም የተለያዩ ነገሮችንም በዛው አንድ ላይ ለማጥፋት ነው። ምክንያቱም አሁን መሸለያ ሆኗል። አንዳንድ ወንዶች ደረታቸውን ነፍተው እንደዚህ ብለው ስንቱ በአንዳንድ ወንዶች ስንቱ ታስረዋል፣ ያልወጡ አሉ። ብዙ አይነት ተደብቀው ውል ድንግጥ እያሉ የሚኖሩ ሴቶች አሉ። ይሄ ነው እውነታው። ሌላ ምንም አጀንዳ የለም፣ ምንም የለም። ሌላ አጀንዳችሁ ሌላ ጭቅጭቅ ካለ በሌላ መንገድ ሂዱ። የሌላ አጃ ካላችሁ በሌላ መንገድ ሂዱ እንጂ አና የመጣችበት ምክንያት ይሄና ይሄ ነው። ያ አንዷ ፍርድ ሰው አንዳንዴ ደመከል ይሆናል። ደም ሰው ወንድምን ገሎ ገዳይ ደረቱን ነፍቶ ይኖራል። ሲፈረድበትና ሳይፈረድበት ያለው ስሜት የተለያዩ ናቸው። የህሊና እረፍት የሚባል ነገር አለ። ያን ነገር ለህሊናዋ እየሰራች ያለችው እቺ ጎበዝና ጀግና ሴት ሜንሽን አድርጋችሁ ልታደንቋት እንጂ ሌላ አጀንዳ ልፈጥሩ የሚችልበት ምንም አይነት ምክንያት የለም ብዬ አምናለሁና ይሄ ማህበረሰብ መንቃት አለበት። ስፔሻል ሴቶች ደረታችሁ ነፍታችሁ ካሁን በኋላ ለወንድ ልጅ አንገታችሁን እንዳደፉ እንደዚህ ያደርጋለሁ ቢል ነገ ያው እዚህኛው ላይ የመጣው ነገር እዛ ሲሸልልባችሁ የነበረው ላይ ይመጣል። ሰው ልጅ ሞቶም ይረሳል። እንኳን እንደዚህ አይነት ነገር ፊቸር እንደሌላችሁ አስባችሁ የተደበቃችሁ ካላችሁ በእንደዚህ አይነት ነገር በጣም ብዙ ነገር ያያችሁ የተሰቃያችሁ ያላችሁ ሴቶች ውጡ፣ በኢንቦክስ አውሩ። አሁን ያለው ነገር ተከፍቷል። ሌላ ሶሻል ሚዲያ ላይ መምጣት አይጠበቅባችሁም። ፊታችሁ ማሳየትም አይጠበቅባችሁም። በሱ በኩል የመጣባችሁ ነገር ካለ አናንም ኤለንንም ኮንታክት አድርጉና ለማሳመር ነው እንጂ ዋጋ ራሱ ያለው ነገር ነው ያቀረበችው። ከኤቪደንስም በላይ ብዙ አይነት ነገሮች አቅርባለች። ብዙ አመት ታፍናለች። ብዙ አይነት ስቃዮች አሳልፋለች። አላ ዛሬ መታ እዚች ጋር ደረቷን እንደነፋችና የሆነ ባሏ እንትን ክሬዲቷን ለመንፈቅ የሚከድበት መንገድ ያ አግባብ አይደለም ብዬ ነው ማምነው። ከዚህ በፊት በዚህ ነገር የመጡ ሌላ ነገሮች ካሉ በሌላ መንገድ በሌላ አጀንዳ ቀጥሉት እንጂ አሁን የተመጣበት መንገድ አንድ ሴት ልጅ ተደብቃ መቅረት የለባትም፣ እንደዚህ መታሰር የለባትም፣ የወንድ ልጅ ማረሚያ ቤት መሆን የለባትም የሚል ነገር ነው። እዚያ አንግል ነው መሰለኝና ሱሪ ለማንኛውም አሪፍ ነው ያለው። ቴንክ ዩ ወንድማችን ማሙሽ። ወደ አንተ ልመለስና ውስጡን ለቄስ አይነት ጓደኝነት ስለማውቀናሽ ግን ሄሉ ወደዛ ከመሄድሽ በፊት አሁን በቃ ፖይንቱ ያው ሊቆ ያለው ነገር ነው። ዋናው ፖይንቱ የሁለቱ መምጣት ሀና ከጎኗ በቃ ሀና ከዚህ በኋላ የምትፈልጊው ነገር ካለ ሄለንም ትረዳሻለች አለች። መውጣት ከፈለግሽ መውጣት ትችያለሽ። ማሙሽም ቁጭ ብሎ ካንቺ ጋር መጫወት ከፈለገ መጫወት ይችላል። መሄድ ከፈለገም እንደዛው። የጊዜ ውሳኔውን ለነሱ ተውላቸው። ቴንክ ዩ። ሌላ ጥያቄ አለኝ። አንድ ጥያቄ ልጠይቅ። ናይ ማሙሽ አለ ማሙሽ 2 ደቂቃ ስላለው አለው። ያ ማሙሽ አንድ ጥያቄ ልጠይቅ። ሃፒ ምን ቢይዝብህ ነው አሜሪካ እያለ ዱባይ ላለ ሰው ይሄን ያህል የሱ ተባባሪ እንድትሆን ያደረገ? ቪክተም ነኝ ብለህ ታስባለህ አንተ ለሃፒ? በሃፒ ኖ በፍጹም ይኸውልሽ፣ እሱ እኔን ሬድ ፍላግ ለማስያዝ ኢቨን ቺኮች ይልክብኝ ነበረ። እነኛ ሴቶች
አንደኛዋን እንደውም ለምሳሌ ልጥቀስልሽና እዚህ ጋር ራሱ አሁን ሸር አድርጊቻት ሀና ምን ብሎ